ታማኝነት። በድሮ ዘመን ጦጢት የእንስሳቶች ሁሉ አቃቤ ነዋይ ነበረች። አቃቤ ነዋይ ማለት ገንዘብ ያዥ ማለት ነው። ባላት ጥበብና ብልህነት እንስሳቶች ሁሉ ጦጢትን መርጠዋት ገንዘባቸውን በተመለከተ ልክ እንደ ባንክ ቤት ታስቀምጥላቸው ነበር። ቀስ በቀስ ብልህነቷን ወደ ብልጠት በመቀየር ለግሏ ብቻ ከእንስሳቶቹ ገንዘብ ላይ እየቀነሰች ከአንድ ትልቅ ዛፍ ስር መሬት ውስጥ ተቀብራለች። እንስሳቶቹም ጦጢትን ስላስቀምጡት የገንዘብ መጠን ሲጠይቋት እያነሰባቸው መጣ። በዚህ ጉዳይ ግራ ቢጋቡ ጦጢትን በፍጹም አልጠረጠሯትም ነበር። ከጊዜ በኋላ ጦጢት ሁኔታዋ፣ አካሄዷና አነጋገሯ እየተቀየረ መጣ። በዚህም የተነሳ እንስሳቶች ሁሉ ግራ ተጋቡ። ጦጢት ጋር ያስቀመጡት ገንዘብ እየጎደለባቸው ዘውትር ጭቅጭቅ ሆነ። በዚህም ጦጢትን ይዘው ዳኝነት ፍለጋ ሲጓዙ ከአንድ ባህር ደረሱ። እንስሳቱ ባህሩን እባክን ባህር፣ እኛ እንስሳቶች ጦጢት ጋር ገንዘባችንን ለመቆጠብ ስናስቀምጥ በየጊዜው እየጎደለ ተቸገርን። በዚህ ምክንያት ከጦጢት ጋር ስለተጋጨን ዳኝነት ስጠን አሉት። ባህርም እኔ የጦጢትን ብልጠት ተቋቁሜ መዳኘት ስለማልችል ሌላ ዳኛ ፈልጉ ብሎ መለሰላቸው። እንስሳቱም ሌላ ዳኛ ፍለጋ ሲጓዙ አንድ ትልቅ ተራራ ጋር ደረሱ። ተራራውን እንደ ባህሩ ሁሉ ከጦጢት የሚበልጥ ብልሃት ስለሌለኝ እባካችሁ ሌላ ዳኛ ፈልጉ አላቸው። እንስሳቱም ግራ ተጋብተው ሲጓዙ ጦጢት ገንዘቡን ከደበቀችበት ዛፍ ጋር ደረሱ። ዛፉ ድምፁን ከፍ በማድረግ እኔ ልዳኛችሁ እችላለሁ አለ። በዚህ ጊዜ ጦጢት ሚስጥሯ ሊወጣባት መሆኑን ስታውቅ ደነገጠች። ከእንስሳቱ ቀድማ ወደ ዛፉ በፍጥነት በመሮጥ ተጠግታ ቀስ ብላ ግማሹን ገንዘብ እሰጥሃለሁ፣ እባክህን ሚስጥሬን አታውጣብኝ አለችው። እሱ ግን ለገንዘብ ብዬ ስሜን አላጎድፍም ብሎ መልስ ሰጣት። በመጨረሻም ጦጢት ተስፋ በመቁረጥ መንፈስ ወደ ማስፈራራት በመምጣት ሚስጥሬን የምታወጣ ከሆነ አንተ ውስጥ ወርቅ ተቀብሯል ብዬ ዛሬ ዛፍ ቆራጮችን በማሳመን አስቆርጥሃለሁ አለችው። ዛፉ ግን ከታማኝነቴ ጋር ስለ እውነት በሞተ ምንም አይመስለኝም ብሎ ነገራት። እንግዲያው ሌሊት እንገናኝ፣ ሐሳብን ካልቀየርክ የነገዋን ፀሐይ አታይም አለችው። ጦጢትም የዛፉን የማይቀየር አቋም ስትረዳ በፍጥነት አንድ ነገር ለማድረግ ወሰነች። እኔ ከሌለው ዳኝነቱ አይኖርም ብላ በፍጥነት ከአካባቢው ተሰወረች። በዚህም የተነሳ እንስሳቶች ግራ ተጋብተው እንግዲህ ተከሳሽ ሳይገኝ እንዴት የዳኝነት ስርዓት እንፈጽማለን ብለው ጦጢት እስክትመጣ መጠበቅ ጀመሩ። በዚህ ክፉ ጊዜ ወዳጆቼ እንስሳት ሆይ የጦጢትን ብልህነት እንጂ ብልጠት እስከዛሬ ባለማወቃችሁ በጣም አዝናለሁ አለ። እንግዲያው ሰብሰብ በሉና ስለ ገንዘባችሁ ታሪክ ልንገራችሁ። ጦጢት ከናንተ የዘረፈችውን ገንዘብ ከኔ አጠገብ መሬት ውስጥ ቀብራው ነበር። እኔም ገንዘቡን በስሬ ወደ ውስጤ ስቤ ግንድ በሚባል የሰውነት ክፍሌ ውስጥ ቀብሬ ያለው አለ ዛፉ። ይህንን የለፋችሁበትን ገንዘብ ለማግኘት መጀመሪያ እኔን መቁረጥ አለባችሁ አለ። እንስሳቱም በጣም ደነገጡ። ዛፉን ቆርጠው ገንዘቡን ቢያወጡ ዛፉ ህይወቱን ያጣል። ስለነሱ ገንዘብ መስዋዕትነት የከፈለውን ዛፍ በራስ ወዳድነት እንዴት ቆርጠው ይግደሉት? እንስሳቱም ሁሉ በዝምታ ተዋጡ። ስለ እውነትና ታማኝነት እስከ ሞት ድረስ መስዋዕት ለመሆን በመታመኑ እጅግ ተገረሙ። ቀኑ እየጨለመ መጣ። ዛፉም ድምፁን ከፍ አድርጎ ከመጨለሙ በፊት ካልቆረጣችሁን ገንዘባችሁን አታገኙም። ለምን ብላችሁ ብትጠይቁኝ የጦጢት ብልጠትና ተንኮል ሊቀድማችሁ ይችላል አላቸው። በዚህ ጊዜ እንስሳቱ ለሁለት ተከፍሎ ግማሾቹ ጦጢትን ዛፉን ቆርጣ ገንዘባችንን ከምትወስድብን ቀድመን እንቁረጠውና ገንዘባችንን እንውሰድ ሲሉ፣ ቀሪዎቹ በፍጹም አናደርገውም፣ ስለ ታማኝነቱ እስከ መጨረሻ ብንጠብቀውና ስለሚሆነው ነገር ጸሎት ብናደርግ አምላካችን ሊረዳን ብንጠይቅ ይሻላል አሉ። በዚህ ሀሳብ ልዩነት ሲከራከሩ ከቆዩ በኋላ ክርክራቸው ወደ ከፍተኛ ጠብ ተቀይሮ እርስ በርስ መደባደብ ጀመሩ። አንዳንዶቹም እንስሳት ወደ ዛፉ በመሮጥ ዛፉን ከስሩ ለመገርሰስ ይታገሉ ጀመር። በዚህ ጊዜ ዛፉ በከፍተኛ ጩኸት በማሰማት ግንድ ውስጥ የነበሩትን የእንስሳቶችን ገንዘብ ወደ ቅርንጫፎቹ እንዲበተኑ በማድረግ በቅጠሎቹ በኩል ወጥቶ እንዲታዩ አደረገ። ከድምፁ ጩኸት የተነሳ በአካባቢው ይጣሉ የነበሩ እንስሳቶች ጠባቸውን አቁሞ ዛፉን በግርምት ይመለከታሉ። ዛፉም ድምፁን ከፍ አድርጎ አትጣሉ፣ ኑ ገንዘባችሁን ውሰዱ በማለት በቅጠል ፖስታዎች የታሸጉ ፍራንኮችን በቅርንጫፎቹ ቅጠሎች ላይ በተናቸው። እንስሳቶቹም በመገረም ገንዘባቸውን ከዛፉ ቅጠል ላይ መልቀም ጀመሩ። ዛፉን በታማኝነቱ እጅግ አድርገው አመሰገኑት። ጦጢትም እንስሳቱን ገንዘባቸውን ከዛፉ በመውሰዳቸው
በጣም ገረማት። መውሰዳቸውንም ሰማች። አዝናና ተናዳ ዛፉ ስር ቁጭ አለች። ዛፉም ገንዘቡን ብቻ ሳይሆን ጓደኛችሽን አተሻል አላት። አምርራ ስታለቅስም ተመልክቶ ከቅርንጫፎቹ ላይ የተወሰነ ገንዘብ ሰጣት። ጦጢትም ዛፉን ይህንን ብዘራው ብዙ ገንዘብ ይበቅልልኛል ብላ ዛፉን ጠየቀችው። ዛፉም አዎ ጦጢት አላት። ጦጢትም በተለያዩ ቦታዎች ዘርታ ውሃ እያጠጣች መንከባከብ ጀመረች። አድጎም ብዙ ገንዘብ አፈራላት። የጦጣ ፍራንክም ተባለ። የእንስሳትም የመገበያያ ገንዘብ ሆኖ ቀጠለ። ጦጢት ብልጣብልጥ መሆኗን፣ ታማኝ ያለመሆኗን ጓደኛ እንደሚያሳጣ ተማረች። እንስሳቶች ሁሉ በተሰበሰቡበት ከልቧ ተጸጽታ ይቅርታ ጠየቀች። ያላትን ሀሳብ እና ሀብት አካፈለቻቸው። ከዚያም ቀን በኋላ ታማኝ ሆና በፍቅር ኖሩ። ዛፉም በዓለም ላይ በጣም ተፈላጊና የተከበረ ተክል ሆነ። ታማኝነት ዋጋ ይከፍላል። ከዚህ ተረት ምን እንማራለን? ለጓደኞቻችን ታማኝ ስንሆን፣ ዛፉ ታማኝ ስንሆን እኛም ደግሞ በደንብ እንደምንመሰገን